በኢቢኤስ እንዲህ ያለ መጨረሻው ሰዓታችን ላይ ነው የምንገኘው። የሙዚቃ እንግዳችንን ይዘንላችሁ ዮሐንስ በቀለ ቶክቻው ከጥበብ ጋር እንግዲህ ፏ እያለ መጣና ኢምበርባዶ የተሰኘው ሙዚቃውን ተጫውቶልን ነው በድጋሚ ከኛ ጋር ቆይታ ሊያደርግ ነው። ቶክቻው እንኳን ደህና መጣ። እንኳን ሰላም ቆያችሁ። አመሰግናለሁ። እንግዲህ ቶክቻው ካለባበሱ ጀምሮ ድምጹ በጣም ግርማ ሞገስ አለው አይደል? እና ስታይሎቹም ለየት ያሉ ናቸው። በትክክል አሁን የለበስከው አለባበስ እኔ በቃ አንተ ላይ ነው ያየሁት። እንዴት ነው? ከኮፍያ ጀምሮ ማች አድርገሃል። መብረቅ ነው ክረምትም ስለሆነ ከፀጉሩ ቀለም ጋር ቀለሙ መብረቅ ነው በእውነት በርግጥ በደንብ ያምራል። ልብስ ዲዛይኖች ሞስት ኦፍ እኔ ናቸው። እኔ ዲዛይን አረጋለሁ፣ ኖርማሊ ዲዛይን አረጋለሁ። የሚሰፋውም ደግሞ ልጅ ዲዛይነሩ ደግሞ እሱም ሼር ያደርጋል እሱን ዲዛይን። ሞስት ኦፍ እኔ ዲዛይኖች ናቸው። ዲዛይነሩም ሼር ያደርጋል። ማይዛ ዲዛይን ይባላል ብዙ ጊዜ እኔ ልብስ የሚሰፋው ናቲ። ሌሎችም አሉ። ብሩክ ዲዛይን አለ። ሐዋሳ ደግሞ ቤተሰብ ልብስ ቤት አለ። ፋያ ዲዛይን አለ። እንደው ላንሳቸው። የራስ ስታይል ይሄ የኔ ስታይል ነው። የኔ ብቻ ብዬ ግን አልዘጋው። የዋኖቹ ዲዛይነሮችም እጅ አለበት። ኢምበርባዶ ብሎ እዚህ ስቱዲያችን ተጫውተህልን ነው ተመልሰን የተገናኘ ነውና ኢምበርባዶ ማን የሰራው? እንዴት ነበር የተሰራው? ኢምበርባዶ የሚለው ሙዚቃ ሚሊሻ ብራሩ ሚሊሻ ጋር የሆነ ጊዜ ተገናኝተን አንድ ክላሲካል አሰማኝ፣ አንድ ኢንስትሩመንት አሰማኝ። ይሄን ነገር እስኪ ለቶክቻው ብታሰማ አሉትና ሙዚቃውን ሲያሰማኝ እየሰማሁት የሆነ ዜማ ሰራው። አሁን ግጥሙን የለበሰውን ዜማ እና ይሄ ዜማ በኦሮምኛ ቢሰራ መልካም ይሆናል የሚል ሐሳብ ተነሳ። ከዛ በኋላ በኦሮምኛ እንዲቀየር ተደርጎ ሚሊሻ ጋር ነው የሰራሁት። አሁን በአዲስ ስራ መጣሃል። እንዴት ተሰራ? እሺ፣ የሆነ ጊዜ ላይ ከመንግስታችን ጋር የሆነ ኮንፍሊክት ነበረ። እንደውም እሱን አንስተን ልንጀምር ነበር፣ ያው በሙዚቃው ስለገባን ነው እንጂ እና በሰላም ተመልሰ ለመጀመሪያ ጊዜ ኢንተርቪው ስታደርግ ይሄ መጀመሪያ ነው። ሐዋሳም ታርቀህ ባለፈው 2 ሳምንት በፊት ነው የገባኸውና እንኳን አነሳው። የዛ ጊዜ ያው ያ ነገር ተፈጠረ። ከዛ በኋላ የተወሰኑ ጊዜዎች ሄዶ ከዛ በኋላ በእርቅ ተፈታ። ያው የነገር መቋጫ ሰላም ነውና በሰላም ተፈታ። ያ ነገር ደግሞ በሰላም ከተፈታ በኋላ ያንን ሰላም እንዲያብብ ያ ሰላም ደግሞ ከፍ ብሎ እንዲሄድና ያን ሰላም ለማጠናከር የተሰሩ ስራዎች ናቸው። ላባሉ ይላል። የሲዳማን ህዝብ ታሪክ ነው እየተናገረ መሄደው። ወደ ውስጥ ታሪኩን ወደ ውስጥ ቨርሱን፣ ግጥሙን፣ አዝማቹን፣ ዜማውን ስናይ የሲዳማን ህዝብ ጀግንነት ታሪክ ያለፈ ታሪኩን እያነሳ እያወደሰ የሚሄድ ስራ ነው። እንደዛም ደግሞ አት ሴም ታይም ደግሞ ሌላም አንድ ስራ ሰርቻለሁ፣ ፋያው የሚል እሱም እንደዛው ነው። ተመሳሳይ ነገር ላይ ነው የሚያጠነጥነው። ቶክቻው እንግዲህ ወደ ሐዋሳ የነበረው በቅርብ ጊዜ ሄለን በርሄ እንዲሁም ደግሞ ኪችን የተሳተፉበት ኮንሰርት ነበር። ለመጀመሪያ ጊዜ ይሄ እርቁ ከተፈጸመ በኋላ ሐዋሳ የተመለስክበትም ጭምር ነበርና እስቲ ስለ ኮንሰርቱ ትንሽ አጫውተን። እንዴት ነበረ የህዝቡ አቀባበልስ ከረጅም ጊዜ በኋላ ስለተመለስክ? ሉላ አሁን ከዚህ አሁን ከጨምበላላ ኮንሰርት በፊት አንድ ኮንሰርት አዘጋጅቻለሁ እኔ ራሴ፣ ቶክቻው ኢቨንት ፕሮሞሽን የሚል አሁን የራሴን ኢቨንት ፕሮሞሽን ከፍቻለሁና በዛ ድርጅት አቡሽ ዘለቀን ይዤ ሄጄ ሳውዝ ስታር ኢንተርናሽናል ሆቴል ላይ ሰርተናል። ቆንጆ ጊዜ ነበረ። ከዛ በኋላ ደግሞ ብዙ ህዝብ የመጣበትና ከያቅጣጫው ብዙ ሺህ ህዝብ የተሳተፈበት ፕሮግራም ደግሞ የጨምበላላ ፕሮግራም ነው። እሱ ላይ ደግሞ ሄለን በርሄ ያለች፣ ኪችኒጎ አለ፣ የተለያዩ ታዳጊና ነባር አርቲስቶች፣ የክልሉ አርቲስቶች ነበሩ። ሁሉንም ለማሳተፍ ማለት ነው። ፕሮግራሙ ለኔ ስለተሰጠኝ በፊት ያልተሳተፉ በፊት ሌላው ሲሰራ ተመልካች ሆነው የነበሩ መድረክ እየፈለጉ መድረክ ያላገኙ ልጆችን ሁሉንም አሳተፋለሁ እና እስከ ፋሲካ ድረስ ነው እንደ ኮንሰርቱ የሚባል ነገር ሁሉ ነበር። ያው ፖስተሩን እያዩ ሰዎች በጣም ብዙ ህዝብ ነበረ። አቀባበሉ በጣም ደስ ይል ነበር፣ እያየሁ ነበር። አንድ ክፍለ ጦር ነው። ተናፍቀህ ነበር ማለት ነው? በጣም የሚያምር ጊዜ ነበረ። የህዝቡ ማቀባበል ይገርማል።
ፕሮግራሙም ይገርማል። ሳውንዱ ኤቭሪቲንግ ፕሮፌሽናል ነበረ። ፕሮግራሙ ላይ ለተሳተፉት ሁሉ ከልብ የሆነ ምስጋናዬን አቀርባለሁ። ሐዋሳ አሁን ያለችበት ሁኔታ በጣም ነው የምታምረው። የኮሪደር ልማቱም እየሄደ ነው። ኢንቨስትመንቱም ኢንቨስተሮች እየገቡ ነው። የተለያዩ ሆቴሎች፣ የተለያዩ ነገሮች እየተሰሩ ነው። ሐዋሳ በቅርብ ጊዜ ከኬፕ ታውን በላይ ትሆናለች ብዬ አስባለሁ። እጅግ እያማረች ነው። ሰላሟ የተጠበቀ ነው። ሐዋሳ ኑ ነው የምንለው። እንጋብዛቸዋለን። ቡሪ ሰሚ እዛው ላይ እንዳለህ ግን እውቅና ተሰጥቶህ ነበር እዛው ፕሮግራም ላይ እና የምን እውቅና ነበር የተሰጠ? እዛው ፕሮግራም ላይ አይደለም፣ ሌላ ፕሮግራም ነው። እሺ፣ በሄድክበት ጊዜ የሰማሁትን በትክክል በሄድኩበት ጊዜ ነው። ኢንፋክት ያ ፕሮግራም እንደ ትላንት ሲሆን ይሄ ደግሞ እንደነገ ነው አይ ቲንክ የሆነውና የእውቅና ፕሮግራም አዘጋጅተው ነበረ። ሉና ቼ የሚባል ልጅ 2 ልጆች ናቸው። ልበቅኖች ነው የምላቸው። ሉና ቼ ይሄ ቅጽሉ ነው። እንደ ቶኪቻው እኛ ጋር ቅጽል ስም የአገር ነው ያለው። ደስ ይላል። ቶኪቻው ወይ ደግሞ ዮሐንስ በቀለ። ጆኒ ራጋም ዮሐንስ በቀለ ነው። አንተም ዮሐንስ በቀለ። በትክክል አንተም በቶኪቻው አለፍከው። ጆኒ ራጋም ጆኒ ራጋ ተብሎ አለፈው እና ቶኪቻው ግን ምን ማለት እንደሆነ ብዙ ጊዜ ማወቅ ፈልጌ አላወቅኩም ትርጉሙንና እንደው መጠየቅ ከተቻለ ምን ማለት ነው ቶኪቻው? ቶኪቻው የሚለው ስም አንድ ብቻ ከሚለው የመጣ ቶኮ ለማ ሰዲ አፍሪ ሻ እያለ ይቀጥላል። የኦሮምኛ ቁጥር ነው። ትርጉሙ በኦሮምኛ ነው። ቶኪሽ የኦሮምኛ ሆነ። ቻውስ ቶኪቻው። ቶኪቻው እኮ አንድ ብቻ ማለት ነው። ቶኪቻ በኦሮምኛ ቃሉ ቶኪቻ ነው። እኔ ደግሞ ውን ጨመርኩበትና ቶኪቻው አደረግኩት። ባለባበስም፣ በስታይልህም፣ በድምፅህስ፣ መድረክ አያያዝስ መልክ ራሱ ማንንም አይመስልም። ግን ወፈር ብለሃል ትንሽ። አሁን ጨመር አድርገን ይመጣ። ስለዚህ ያመከርበት መድረክ ላይ ምናምን ቀረ ማለት ነው። ቀጥ ብሎ መሰረቱ ይናዳል። እሱ አይሆንም። ያቺን ነገር ሽልማቱስ ልበላት እንደ ከተፈቀደልኝ ይቻላል። ምንድን ናት ግን ቶኪቻው? ሰላም ነው። እሺ አስቡ እስከዛ። እንኳን መነጽርን አወለቅከው ግን በዛውም አየነ። ሽልማትም ነበር አይደል? እስቲ ትንሽ ስለ ሽልማቱ እናንሳ። ሽልማት ነበረ። የእውቅና አሰጣጥ ፕሮግራም የተወዝ በጣም ደስ የሚል ጊዜ ነበረ። የሚያበረታታ አቅም የሚሆን ጉልበት የሚሆን ረዥም ዓመት ነው የደከምነው። ሐዋሳን በሙዚቃ ቪዲዮ አድርገን በኦዲዮ አይደለን። አሁን ጨምበላለን ወሰጂ ኢላማ ጎባያ ሲዳማ ሐዋሳ። ኢላማ ጎባያ ማለት የትውልድ አገሬ ማለት ነው። ሲዳማ ሐዋሳ ስንቅ ይዤልሻለሁ ስምሽ እንዲነሳ ቡሪ ሰሜን አፍቆኝ ስመለስ ሲዳማ በሩቅ እየታየኝ የታቦሩ ግርማ ይሄ እኮ ገና እንዳወጣሁት እኮ ግንባሬ ላይ መሸለም የነበረበት እንዴ! በጣም ነገሩን ነው የምልሽ እኮ ቢዘገይም እነዚህ ልበቀና ልጆች ይህን ሀሳብ አንስተው ኢኮኖሚካሊ ምንም ያላቸው ልጆች አሉ። ልብ ነው አየሽ፣ አሁን ልብ ነው ዋናው ነገር። እና ጥሩ ልብ ስለነበራቸው እነዚህ ልጆች አዘጋጅተው ከእግር ኳስ ተጫዋች፣ ከሙዚቀኛ እኔ ማሚላ ኪችሊን፣ ከእግር ኳስ ተጫዋች ደግሞ ሲሳይ ባንጫን፣ ሽመልስና አዳነ አርገው ሸለሙ፣ እውቅና ሰጡን። እናመሰግናለን። እኛም እናመሰግናቸው። የእውነት ደስ አለ። ለማንኛውም በቅርብ የወጣው ደግሞ ላባሌ የወንዶች ወንድ ማለት ነው። ትርጉሙ ልክ ነኝ? እሺ። ከዛ የምንሰማው ቶኪቻው ለራሱ ነው የዘፈነው ዘፈን። እኔ የወንዶች ወንድ ነኝ እውነት ለመናገር ግን ሜንሽን አላረገው። በወደ ነው የህዝቡ ታሪክ ስለሆነ የሲዳማ ህዝብ ታሪክ ነው። የወንዶች ወንድ ማለት እኮ ትህትና ያለው፣ ስርዓት ያለው፣ ዲሲፕሊን ያለው፣ ሰው የሚያከብር ሩሩ የሆነ ደግ የሆነ ስለ ህዝቡ ግድ የሚለው ስለ ተጎዳው የሚያስብ በጎደለ ስፍራ የሚቆም መልካም የሚያስብ ቅን አስተሳሰብ ያለው ይህንን ነው ወንድ ብለው። አራዳ የምለው ይህንን ነው።
ለሚመለከተው ሁሉ ይሁን ሙዚቃ ለሚመለከተው ይሁን። አሁን ካለውስ ጉዳይ አንጻር ኪነ ጥበብ ላይ ያሉ ሰዎች ምን መስራት አለባቸው? ትንስዬ ቆንጆ ጥያቄ ነው ያነሳው። አሪፍ ነው። የኪነ ጥበብ ዘርፉ ላይ እኔ እንደሚመስለኝ ኪነ ጥበብ ቅንነት ይፈልጋል፣ ንጽህናን ይፈልጋል እንደሚመስለኝ። አየህ የጽድቅ ዓለም ነው እያልኩ አይደለም። ነገር ግን ጥበቡ ፓወር እንዲኖረው ኢነርጀቲክ እንዲሆን ቅንነት ይፈልጋል፣ ህብረት ይፈልጋል፣ አንድነት ይፈልጋል። ፕሮሞተሩ ሁል ጊዜ ሳምባዲ ወጣ ሲባል እሱን ሰውዬ ድሽ 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 አድርጎ ደሽድሾ ከዛ በኋላ ልክ የተመጠጠ እንትን ሲሆን ዱብ ይጣላል። ሌላ በጉጉት አይሆንም። ሌላ ሀገር የድሮ አርቲስቶች ስቲል ናው ፋን አላቸው። እነዚህ እኮ ፋን አጥተው እኮ አይደለም እኮ ፋን አጥተው አይደለም። ነገር ግን ይሄ አሁን ያለው ሲስተም ነው። ይሄ የመስገብገብ ሰልፊሽነስ እና ይሄ መሆን የለበትም። ፕሮሞተሮች እንትን ሊሉ ይገባል። አዘጋጆችም ካምፓኒዎችም ይሄንን ነገር ቢያስቡ ላለው። በተረፈ በኪነ ጥበብ በኩል ቅንነት ያስፈልጋል፣ ህብረት ያስፈልጋል፣ አንድነት ያስፈልጋል፣ መፈላለግ ያስፈልጋል። አዳዲስ ፈጠራዎች ያስፈልጋሉ። በሙዚቃ አዳዲስ ነገር ክሬት መደረግ አለበት አይደለን? በጣም እንዲህ የ1970 ምናምን ዓመተ ምህረት ቴዎድሮስ ታደሰ የዘፈነውን ዘፈን ራሷን ዱቅ አርጎ ሪሚክስ ብሎ ከመጣ ወዴት ነው የምንሄደው? እና ይሄ ነገር መስተካከል አለበት። ለሚመጡ ልጆችም ለነባሮችም ምክር ነው። ቶክቻው ደግሞ የምትታወቅበት ከያምቡሌ ጀምሮ ያምቡሌ ላይ እንደውም የሚሊኒየሙ ክስተት ሁሉ ትባል ነበረ ትዝ ይለኛልና ከያምቡሌ በኋላ ጨምበላ ላይ የተለያዩ ሙዚቃዎች የተለያዩ ዘፋኞች ጋር በጋራ አዚመህ ነበር። በመሀል ግን ምን ሆነ? ቶክቻው ሙዚቃን አቆመ። ምን ነበር በመሀል ያጠፋ ከሙዚቃ? የሄድኩበት ሰዓት ትንሽ ስፒዱ የኔ አካሄድ ጥሩ አልነበረም። ከፍተኛ ሱሰኛ ነበር። ይሄን ነገር ተናግሬያለሁ አይ ቲንክ በፊት ብዙ ሰውም የሰማ አይመስለኝም። ለምን ይሄን ጥያቄ ብዙ ሰዎች ሲያነሱ ስለምሰማ ነው ያነሳሁት። ባይሰማም ያው ህዝቡ ያውቃል እኮ ገምቶ ነው። ሁሉ ቦታ ያየኛል። ሁሉ ኢትዮጵያ ህዝብ አይቶኛል ሲጠቀም። እኔ ከማለዳ ጀምሮ ሲሰባበር ነው ማለት ከማለዳ ጀምሮ በጊዜ ነው የምትጀምረው ማለት ነው። ኦል ዴይ ሎንግ ነው በቃ ኦል ዴይ ሎንግ ኦል ናይት ሎንግ ከቀኑ ሙሉ ሌሊቱ ሙሉ ነው እና የምጠቀመው 24 ሰዓት ደግሞ ኦርደር የለውም። መቼ ነው የምተኛው? መቼ ነው የምተኛው? ጥቂት ሰዓት እንቅልፍ 3 ሰዓት ምናምን ነው የምተኛው። በዛ ከተባለ 4 ሰዓት እና ከባድ ነበር። ቸርች መሄድ ማለት እንደነበረብኝ ዓለም ወደዛ መሄድ ይለውጦኛል። ከዛ ነገር ሁሉ እርግፍ አድርጎ አወጣኝ። ንጹህ ሆንኩኝ፣ ጤናማ ሆንኩኝ። ደግሞ እንደ እግዚአብሔር ፈቃድ ደግሞ ሆኖ ወደ ስራ ተመልሻለሁ። አሁን ሙዚቀኛ ነኝ። ስለዚህ ሙዚቃ አላቋረጥክም? አላቋረጥም። ከዚህ በኋላ አላቋረጥም። ከዛ የቤተሰብ ኃላፊ መሆንክ ደግሞ እኔ በጣም ደስ ከሚለኝ ነገር ስልክ ሲደወልልህ በአንዴ ነው የምታነሳው። እኔ እንግዲህ ባገኘው ሰዓቶች በሙሉ ልጆች አብረውክ ናቸው። በትክክል ምን አይነት አባት ነው ታደተክቶ? በዓለም አንደኛ ባለቤቴም በዓለም አንደኛ ነች። እኔ በዓለም አንደኛ አባት ነኝ። እሰራለሁ። ሰርቼ የማገኘውን ለልብስ ለጫማ ልብስና ጫማ ወዳለሁ። ሲያልፍ ደግሞ ሽቶ። እነዚህ ነገሮች ናቸው የኔ ወጪዎች። ከዛ ውጭ ለልጆችና ለባለቤቴ ነው። በቃ አንድ እንደዚህ መንካት አልፈልግም። እና ጭብጭብ በእንደዚህ አይነት ሱስ ውስጥ እያለፉ ላሉ ወጣቶች ግን እንደው በዚሁ አጋጣሚ ምን ትላቸዋለህ? ወላጅ ልጆች ላይ ቁጥጥር ቢያደርግላለሁ። ለምን አሁን ሱሰኛ ትውልድ በጣም በዝቷል። አሁን ለነሱ ብትመክሪ የሚሰማ ይኖራል። ነገር ግን ሰምቶ የሚቀበል ነው። ተግባር ላይ የሚሆን ደግሞ ችግር ነው። ለምን አሁን እነሱ በጣም ልክ ናቸው። ብትመክሪ እንዳልሰለጠንሽና እንዳልገባሽ አድርጎ ከመቁጠር ወደኋላ አይሉ። ይስቁብሻል፣ ሊስቁብሽ ይችላሉ። ሙድ በሚባለው አይነት እንትን ሊይዙብሽ ይችላሉ። እንደዚህ አይነት ነገር። ለዛ ወላጅ ኃላፊነት አለበት ልጆቹን የመቆጣጠር ብዬ አስባለሁ። ያለፈበት ሰው ደግሞ ሲያወራ የበለጠ ዝም ብሎ ሰው ከሚመክረን አልፎበት ደግሞ የተሻለውን ነገር ያገኘው ሰው ሲነግረን የበለጠ ወደ ልባችን ይገባል። ለዛ ነው ያነሳሁት። በሙዚቃ ደግሞ በኪነ ጥበብ አሁን ለሚመጡ ሙዚቀኞች ቶክቻው ምን ይላል? እኔ አሁን ለሚመጡ ሙዚቀኞች የምናገረው ነገር ቢኖር ኤክሰርሳይዝ አድርጉ ነው የምለው። ከእንደገና አዳዲስ ነገር የመፍጠር
ካደጉ አገራት ጋር መወዳደር አዲስ ከለር ብናይ አዲስ ነገር ብንሰማ ብናይ ብዬ አስባለሁ። እኔ በበኩሌ ዝግጁ ነኝ። የማወጣው አማፒያኖ አለ፣ ቆንጆ ሙዚቃ ነው። በሙዚቃም ደረጃ በጥበብም በጉልበትም አዲስ ለኢትዮጵያ አዲስ ነገር ነው ብዬ አስባለሁ። በበኩሌ የኔን ድርሻ እየተወጣው ነው። እሰራለሁ፣ ለቃለሁ። የሚመጣው ትውልድ ግን አዲስ ነገር ይዞ ይመጣ። ሂፕሆፕም እንሰራለን። ኖርማሊ እኛ የመጀራችን የመጀመሪያ መምጫችንም ሂፕሆፕ ነው። ማን ነው የጀመረው? ለምን መሰለህ እኔ ወዴት ልገባ መሰለህ? ሂፕሆፕ ቆይተናል ካልከኝ አንተ ሙዚቃ ስትጀምር ሚሊኒየም ላይ ነው 18 ዓመት ተቆጥሯል። ስለዚህ አሁን እኮ ማን የጀመረው የሚለው ውስጥ አንተም ልትገባ ትችላለህ ብዬ ነው ያነሳሁት። ሂፕሆፕ ማኛ ነን የጀመርነው ከኛ በፊት ኢትዮጵያ ውስጥ መጀመሪያ የጀመሩት ሆነስትሊ ለትሩዝ ለመናገር ኒው ሀበሻ ፌኖሜና ወይም ባድ ቦይዝ ልጅ ሚካኤል ያለበት ግሩፕ ማለት ነው ነው። እነ ሳንፎርድ እነ በላይ እነ ሲያምረኝ አለ። አሁንም ሲያምረኝ ነበር እዚህኛ ጋር መጥቶ ነበር። አሁን እውነቱን እኮ ነው የምንናገረው አይደል እንዴ? እውነት ተናግሮ የበሸበት ማለት ልጅ ሚካኤል እንደውም እውነቱን እንደተናገረው እኮ ሚዲያ ላይ እሱ እውነት ተናግሯል። እነሱ ናቸው የጀመሩት። ከነሱ ደግሞ በቅርብ ርቀት እኛ መቀጠል እኛ ነን ሁለተኛ። እናንተ እነማን ነበራችሁ? እኛ እኔ አብይ ይልማ፣ ሙሉዓለም ሽፈራው፣ ጋሞ ሜሴንጀርስ። ከኛ ቀጥሎ ደግሞ እነ ጋሞ መጡ እኮ። አብይ እኮ ከጋሞ ጋር ነው አይነበረው አይደለም? ከኛ ጋር ነው። ከጋሞዎች ጋር ግን አንድ ላይ አለ። በጣም ከሲታ ስለነበርና አሁን ሰው አያቀርም። እኛ ነን ብንልም ማንም ይቀበል እንዴ። ስለዚህ ግን እናጸዳው በዚህ አብይ ይልማ ከጋሞዎች ጋርም ግን ነበረ አይደለም? የለም አልነበረም። እሺ አብይ እኔ ሙሉዓለም አንድ ላይ ነን። ከነሱ ቀጥሎ እኛ ነን ኢትዮጵያ ውስጥ ሁለተኛ ራፕ የጀመርነው ማለት ነው። ሜሴንጀርስ are like soldiers to fight against እና እንደዚህ ብለን ቀጠልን። እኛ ማንም በዚህ ላይ ደባልቃለሁ ብሎ ሌላ እኔ ነኝ ምናምን ቢል ይያዝ ቀጥታ ወደ ፖሊስ ጣቢያ። በጣም ክርክር ይነሳልና በዚህ ጉዳይ ላይ ክርክሮቹን ሰምታቸው ነበረ? ብዙ አልሰማውም፣ ግን እንደዚህ አይነት ነገር መኖራቸውን አልጠራም። ኢንተርቴን ለማድረግ ነው። አይ ቲንክ ሶ ያውቁታል ብዬ አስባለሁ። አሁን ኤሌና ኒውዮርክ እኮ አሜሪካ ዌስት ኮስት እና ኢስት ኮስት አለ እንደዛ እኛ ያ ነገር ግን ትውልዱን ሬቮሉሽን አስነሳ። ትልቅ እንትን ያስነሳው ሞር እንትኑን አሳደገው። ኪነ ጥበቡን ኢንዱስትሪውን ያሳደገውና አሁን ቴዲ እዛ ጋር እንደዛ ሲል ልጅ ማይክ እዚህ እንደዚህ ሳምባዲ ደግሞ እዛ ጋር ክፋት የለው። እውነቱ ግን ሲመጣ አንተ ያልከው ነው ማለት ነው። እውነቱ ማይ ነው። መሬት የያዘ እውነት ይሄ ነው። ከዚህ ውጪ እንዳልከው ልጅ ሚካኤል በዛን ጊዜ የዴይ ፓርቲዎች ላይ ያቀርብ ነበር አይደል? አለ ቶክቻ እኮ አለ። አይ ልጅ ማይክ ቆይቶ ሊሆን ይችላል እኮ ጣሊያን ስኩል ዴይ ፓርቲ ላይ ሲያዘጋጅ እኔ ገብቻለሁ። ተመልካቹ በእውነት ይኸውልህ እንዴ ያ ማለት እኔ ወጣት ነኝ ለማለት አሁን ደግሞ ልጅ ሚካኤል ባለበት ወዳለ አሪፍ ልጅ ማይክም አሪፍ ነው፣ ቴዲዮም አሪፍ ነው። እንደ እኔም እኮ እንደ ሰራው ካልተባለ አንድ ራፕ ሙዚቃ ሰርቼ ነበር። በጣም እንደ ቶክቻው ሰምተኸዋል ወይ ነው? ሰው ለሰው ቢሆንማ ምንኛ በታደለ፣ ሰው ለራሱ ባወቀ፣ ለራሱ ጥያቄ መልሱን በመለሰ። ዝምታ መልስ ነው፣ ላወራው መልስ ነው። ዝምታ ወርቅ ነው። ችግር ፈቹ ማን ነው? ድንካሩን ችንካር ነቃይ፣ አዋቂ ሲቃ ፈንቃይ፣ በጥቂት የታየ በብዙ ያለፈ ውድ አንድ ሰው አምጡልኝ፣ ችግር ይካፈለኝ፣ የወቀው ሚስጥሬን የአምላክ አምሳል ይሁን ይላል እኮ። ታዲያ ለምን አልቀጠልሽም በዛው? ማን ነው ወራጅ አለ ያለ? በጣም አሪፍ እኮ ነው። አሁን አንተ ምንድን ነው የምታደርገው? አሪፍ ነው። እስቲ ከንግግር ሜጀር ደግሞ ትንሽ ደግሞ ከፍ ታደርጋለህ፣ ጉልበት ትሰጠዋለህ፣ ኢነርጂ። እኔ ብድናገር አንድ ሀሳብ ልስጥበት ግን እዚህ የተሰማኝን። እኔ ስለ ሙዚቃ አላውቅም፣ ግን ትንሱ ያለው ነገር ስድ ንባብ ነው ይመስለኝ።
ሙዚቃው ጋር ነው ያለው በእውነት። ሀሳቡ አሪፍ እኮ ነው። እሷ ሙዚቃዊ እንድትመስል ፕሮፌሽናሊ ለመስፈን ጉልበት ሰተከው፣ አቅም ሰተከው፣ የተወሰነ ደግሞ ሜሎዲካል ነገር ደግሞ ጣል አሪፍ ነው። በጣም እናመሰግናለን ቶክቻው። ዮሐንስ በቀለ ከዚህ ቀደም እንግዲህ ጠፋ ብሎብን ነበረ። እሑድን በኢቢኤስ ላይ እንኳን እንግዳ ሆኖ መጥቷል። ዛሬ ደግሞ መጥተህ እዚህ በጣም ደስ የሚል ጊዜ ስለሰጠህን ከልብ እናመሰግናለን። ብዙ ነገር እናንሳ ብንል ሰዓቱ እንደው ይገድበናል እንጂ ከአንተ ጋር ብዙ ነው ያለው። እስከ ሱዳን ድረስ ከዚህ እስከ ሱዳን በህይወታችን ውስጥ የምናመሰግነው አካል ይኖራል። ሁሉን ነገር ደግሞ ተቆጣጥሮ በህይወት ያኖረንን እግዚአብሔርን አመሰግናለሁ። ከዛ በተረፈ ባለቤቴ ሳራ ፈቃዱና ልጆቼን ከልብ አመሰግናለሁ፣ እወዳቸዋለሁ። ቀጥሎ ደግሞ የባለቤቴን እህት ራሄል ጌትነት ወይም ራዬን እጅግ አድርገን እናመሰግንሻለን። በሁሉ አቅጣጫ አብሮኝ ለቆሙ ለሚቆሙ ዕለት ዕለት የኔን እድገት የኔን ከፍታ ለሚናፍቁ ለሚጠሙ አድናቂዎቼ፣ ወዳጆቼ፣ የቅርቡ ጓደኞቼ፣ ወዳጆቼ በጠቅላላ እግዚአብሔር ይስጥልኝ እላለሁ። ባለቤትና ልጆቼን ደግሞ እወዳቸዋለሁ፣ አመሰግናቸዋለሁ ነው። ለጨምበላላም እንኳን አደረሰ። እንኳን አብሮ አደረሰ። እንግዲህ ድምፃዊ ዮሐንስ በቀለ ቶክቻው ጨምበላላ በዓልን በቅርቡ አክብረህ ተመለስክ ሐዋሳ ላይ። አሁን ደግሞ ስቱዲዮአችን ተገኝተህ ሙዚቃውንም ልትጫወትልን ነው። እኛም በጣም ናፍቆን ስለነበረ ቆይታችን በዛ ነው የሚጠቃለለው። ሳምንት በሌላ ፕሮግራሞቻችን እስከምንገናኝ በያላችሁበት ምሽታችሁ ውብ እንዲሆን እንመኛለን። ሰላም አምሹ። Shafetu shikena gero masrena aite chambalala ilina bro hone tokicha ay 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 yeah oh yeah saye ko ba ya la ma Sidama beruq yetayen yetabru girma lembo 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 lena lembo 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 lena lembo 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 lena lembo 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 aite jambalala aite jambalala aite jambalala aite Sidama beruq yetayen yetabru girma lembo 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 lena lembo 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 lena lembo 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 lena lembo 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 aite jambalala aite jambalala aite jambalala Jambalala
Balada